ስለዚህ የካቶሊክ ቤተክርስቲያን ስዕላትን ስትስል በምን አይነት ሁኔታ ነው ምስለው? አሁን የካቶሊኮች ላይ ግን ስንመጣ ግን ያ አይነት ቲዮሎጂ የላቸውም። በስዕል እነሱ ጋር አስመስሎ መስራት የሚከለከል ነገር ስላልሆነ ሰይጣኑንም ያጠገቡ ያለውን ሰውን ማስመስሎ ሊሰራ ይችላል። ፓተርን ሴንስ የሚባሉ አሉና ለእያንዳንዱ ነገር እነዚህ ቅዱሳን የሚያደርጉት ነገር አለ ብሎ ያስባሉ። ቅዱሳኑንም ልክ እንደዛ አድርጎ በዘመኑ በክፋታቸው የሚታወቁ ሰዎችም እንደ ቅዱሳን ተደርገው እንደ ክርስቶስም እንደ ሌሎች ጻድቃን ቅዱሳንም ተደርገው የተሰሩበት ሁኔታዎች አሉ። የቶሎንቲኖ ኒኮላስ ተብሎ የሚጠራው ቬጀቴሪያን ነው። ቬጀቴሪያኖች ላይ የተሾመ ነው። እንደ ሰይጣንም ተደርጎ ይሰራበታል። አንዳንድ ጊዜ በተለይ የሚደንቅሽ የተሰጠው ቀኖና ምንድነው? ስጋ እንዳይበላ ነው። በአንድ ወቅት ምግብ ሊበላ ቁጭ ሲል ምን ቀረበለት? የተጠበሰ ዶሮ ቀረበለት። በስመ አብ ወልድ መንፈስ ቅዱስ ብሎ ሲያማትብበት ወደ ድንች ተቀየረ ማለት ነው። ወደ ሰላጣ ተቀየረ። ምኑ? ዶሮ። እንደ አይነት ስዕሎች ግን በአንድም ሆነ በሌላ መልኩ በቤተክርስቲያናችን ውስጥ አገልግሎት ላይ ሲውሉ እናያለን እና ልክ ነው ወይ? እንደው መውጣትስ የለባቸው ወይ? ስለዚህ ቬጀቴሪያን የሆነ ሰው ወደ ማን ነው የሚጸልየው ማለት ነው? ወደ ሴንት ኒኮላስ ይጸልያል ማለት ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። ዛሬ በአዲስ መርሃ ግብር ወደ እናንተ ተገኝቻለሁ። በተለይም ደግሞ የካቶሊክ ቤተክርስቲያን ከስዕላት ጋር በተገናኘ የምታስተምረውን ትምህርቶች እንዲሁም ደግሞ ስለ ቅዱሳን ያላትን አስተሳሰብ በተወሰነ መንገድ ለማሳየት ሞክራለሁ። በተለይም ቅዱሳት ስዕላትን በተመለከተ በጥንታውያን አብያተ ክርስቲያናት ዘንድ ትልቅ ቦታ እንደሚሰጣቸው ሁላችንም እናውቃለን። ስዕላትን በተመለከተ እንግዲህ የተለያየ ስያሜዎች ይሰጣቸዋል። ቅዱሳት ስዕላት እየተባሉ ይጠራሉ። ወይም ደግሞ በሀገራችን ደግሞ ስዕለ አድኅኖ ተብሎ ይጠራል። ወይም የሚያድን ስዕል እንደማለት ነው። ስለዚህ እነዚህ ስዕላትን በተመለከተ ከዚህ በፊት አንድ መርሃ ግብር እንደሰራንላችሁ ታውቃላችሁ። ምናልባት ያላያችሁ ሰዎች ካላችሁ ዩቲዩብ ገጻችን ላይ ማግኘት ይችላላችሁ። ከስዕላት ጋር በተገናኘ የተወሰነ ነገር ግን እንደ መግቢያ ያክል ለመናገር ስዕላት እንዴት ነው እኛ የምንመለከተው ከተባለ ስዕላት ለማስተማሪያነት እንደሚጠቅሙ እናምናለን። ሰዎችን ለማስተማር በተለይ ደግሞ ህፃናትን ለማስተማር ስዕላቶች ይጠቅማሉ። በፊትም በነበረው በቤተክርስቲያን ታሪክ ውስጥ ስናጠና በተለይም ቤተክርስቲያን በስደት ውስጥ በነበረችበት ጊዜ በፊት የነበሩ አባቶች በተለያዩ ዋሻ ውስጥ ስዕላትን ይስሉ እንደነበር፣ በመቃብር ስፍራ ውስጥ ስዕላትን እየሳሉ ሰዎችን ለማስተማሪያነት ይጠቀሙበት ነበር። በተለይ ብዙ ጊዜ የሚጠቀሱ ስዕላቶች ከኢየሱስ ክርስቶስ ጥምቀት ጋር በተገናኘና ከስቅለቱ ጋር እንዲሁም ደግሞ ከትንሳኤው ጋር በተገናኘ እነዚህ ሶስቱ ጌታችን ኢየሱስ ክርስቶስ ምድር ላይ በነበረበት ጊዜ ያደረጋቸው ትላልቅ ክንዋኔዎችን ለማሳየት እነዛን ይስሉ ነበር። በዚህ ምክንያት እንግዲህ እዛ ቦታ ላይ እነዛን ስዕላቶች ይስሉና ይሄዳሉ። እዛ ቦታ ላይ የመጡ ክርስቲያኖች ከዚህ በፊት ክርስቲያኖች እንደነበሩ ያውቃሉ። በዛም ደግሞ ትምህርቶችን ያገኙበት ነበር። በዚህ መንገድ እንግዲህ ቀደምት የነበሩ አባቶች ስዕላትን ይጠቀሙ ነበር። ሕያው የሆኑ ማስረጃዎች አሁንም በዘመናችን አሉ። ወደ ቱርክም ብንሄድ በካታኮምብ ዋሻ ውስጥ ማየት እንችላለን። እነዚህ ስዕላቶች አሁንም ድረስ አሉ ማለት ነው። ስለዚህ ስዕላትን በተመለከተ ስዕላት ቶታሊ መሳል የለባቸውም የሚል ስታንድ የለኝም። ቢሳሉ ለማስተማሪያነት በተለይ ህፃናትን ለማስተማር ይጠቅማሉ። ለምሳሌ ፊልም እናያለን አይደል? የጌታ ኢየሱስን ፊልም እናያለን። ያው እዛ ላይ ዋናው ካራክተር ዋናው አክተር ኢየሱስ ነው ብለን አይደለም የምናየው፣ ግን በቃ ስቶሪውን ይገልጥልናል። እንዲሁም ደግሞ የሙሴን ፊልም እናያለን፣ የዳዊትን ፊልም እናያለን፣ የነቢያቶቹን ፊልም እናያለን። ስለዚህ ፊልሞቹን የምናይ ከሆነ ተንቀሳቃሽ ምስል ማለት ነው አይደል? ፊልሙ በሌላ አገላለጥ። ስለዚህ ስዕላት ደግሞ ልክ እንደዛው ልክ እንደ ፊልሙ ለማስተማሪያነት ልንጠቀማቸው እንችላለን። ከዛ ባለፈ ግን ወደ ስዕሉ የሚደረገውን ጸሎት፣ ስዕሉ ሲሳም፣ ሻማ ሲበራለት፣ ስንሰግድለት፣ የተለያየ ነገር ሲደረግለት እሱን ነው እየተቃወመ ያለ ነው። እሱኛው ነገር በጣም ልክ ያልሆነ ኢ መጽሐፍ ቅዱሳዊ ኢ ክርስቲያናዊ የሆነ ልምምድ ነው ብለን በጽኑ እንሟገታለን። ግን በተለያየ መንገድ እንግዲህ ካቶሊካውያንና ኦርቶዶክሳውያን ለስዕላት የሚሰጡት ቦታ መጽሐፍ ቅዱሱ በሚያዘው መንገድ ሳይሆን ልክ ባልሆነ መንገድ ሲጠቀሙበት እናያለን። በዚህ ምክንያት እንግዲህ በጣም ረጅም ዘመን ስላስቆጠሩ የትኛው ልክ እንደሆነና የትኛው ልክ እንዳልሆነ በደንብ መለየት እየቻሉ አይደሉም።
ለዛ ነው በየጊዜው የተለያየ መግለጫ የሚሰጠው። ባለፈው በነበረው በዝክረ ኒቂያ ፕሮግራም ላይ ከተነሳው አንዱ ሐሳብ ምንድነው ስዕላትን በተመለከተ ነው እና የቤተክርስቲያኒቷን ስዕላት የማይወክሉ ከካቶሊክ ቤተክርስቲያን የመጡ ብዙ ስዕላቶች አሁን በቤተክርስቲያናችን ይገኛሉ። እነዚህ ስዕላቶች ከቤተክርስቲያን ለማስወጣት ስራ እንሰራለን ብሎ ሊቃውንቶቹ እንግዲህ ቃል ሲገቡ ከዚህ በፊት አሳይቻቸዋለሁ። ስለዚህ እንደዚህ አይነት ችግር ውስጥ የገቡት ለምንድነው ከተባለ በትክክለኛው መንገድ ትክክለኛውን ላይን ጠብቆ ስላልመጡ ነው። የቀደሙ አባቶች እንደነ ቢሾፕ ሆሲየስ የተባሉ ስዕላት በቤተክርስቲያን ህንጻ ቤተክርስቲያን ውስጥ እንዳይሳል ከልክለዋል ከኒቂያ ጉባኤ በፊት። ይሄንንም እንግዲህ ቅድም ያልኳችሁ ቪዲዮ ላይ ማግኘት ትችላላችሁ። የቀደሙ አባቶች ስዕላት በህንጻ ቤተክርስቲያን ላይ እንዳይሳሉ ከልክለዋል። ለምን ሲባል ወደፊት የሚመጡ ክርስቲያኖች እነዚህ ስዕላቶች ለአዶሬሽን እና ለወርሺፕ እንዳይጠቀሙበት ባላቸው ስጋት ነው፣ በማክበር ስም እንዳያመልኳቸው ማለት ነው። እና የቀደሙ አባቶች በዚህ ደረጃ ተጠንቅቀው ስዕላት እንዳይሳሉ በህንጻ ቤተክርስቲያን ላይ እንዳይሳሉ ወስነው ቀኖና አድርገው ነበር። በተለይም ስፔን ላይ በተደረገው የመጀመሪያ ጉባኤ ነበር ይሄ ነገር የተከናወነው ማለት ነው። ግን በኋላ ላይ ያው ነገሮች መስመር እየሳቱ መጡና አሁን ወዳለንበት ደረጃ ደርሰናል ማለት ነው። ስለዚህ የካቶሊክ ቤተክርስቲያን ስዕላትን ስትስል በምን አይነት ሁኔታ ነው ምስለው የሚለውን እስቲ አንድ ቪዲዮ ሰምተን እንመለስ። አሁን የካቶሊኮች ላይ ግን ስንመጣ ግን ያ አይነት ቴዎሎጂ የላቸውም በስዕል እነሱ ጋር አስመስሎ መስራት የሚከለከል ነገር ስላልሆነ ሰይጣኑንም ያጠገቡ ያለውን ሰውን ማስመስሎ ሊሰራ ይችላል። ቅዱሳኑንም ልክ እንደዛ አድርጎ በዘመኑ በክፋታቸው የሚታወቁ ሰዎችም እንደ ቅዱሳን ተደርገው እንደ ክርስቶስም እንደ ሌሎች ጻድቃን ቅዱሳንም ተደርጎ የተሰሩበት ሁኔታዎች አሉ። እንደ ሰይጣንም ተደርጎ ይሰራበት አለ። አንዳንድ ጊዜ በተለይ የሚደንቅሽ እነ ሬምብራንት ራሳቸውን እዛ ታሪክ ውስጥ ሁሉ ከተዋል። ሰልፍ ፖርትሬት ራሱ ማለት ነውና እስከዚህ ነው ያል በቃ ታዋቂ የሆኑ ሲመጡ ራሱ ኤክሴንትሪክ ባህሪ እንትን ይላቸውና በቃ ራሳቸውን በዛ ውስጥ ላይ የመጨመር ነገሮችን የማየት ነገሮችን እናያለን። እንደ አይነት ስዕሎች ግን በአንድም ሆነ በሌላ መልኩ በቤተክርስቲያናችን ውስጥ አገልግሎት ላይ ሲውሉ እናያለንና ልክ ነው ወይ እንደው መውጣትስ የለባቸውም ወይ? ምክንያቱም እንግዲህ ቀደም ሲል እንደነገርከን የስዕሉ ታሪክ አመጣጥ እንግዲህ በሁለት ፖፖች ጸብ ምክንያት በተፈጠረ አንዱን ሰይጣን አድርገው ሳሉት አንደኛውን ደግሞ እንደዛና እንዲህ አይነት ስዕሎች አገልግሎት ላይ መዋል አለባቸው ወይ? አሁን በብዛት እናያቸዋለን። በነገራችን ላይ አብዛኛው ክርስቲያን ቤትም አለ፣ በቤተክርስቲያን ደረጃም ደግሞ እነዚህ ስዕላት እናያቸዋለን ዕለት ዕለት ባለ አገልግሎት ላይና እንዴት ነው የሚታየው ይሄ? ከቤተክርስቲያን አንፃር እውነቱን ለመናገር ይሄ ትክክል አይደለም። እንግዲህ ከዚህ ቪዲዮ መስማት እንደቻልነው በካቶሊክ ቤተክርስቲያን በነበረው ትራዲሽን መሰረት ሰዎች በተለይም በቅድስና ደረጃቸው ወይም በመንፈሳዊ ደረጃቸው ከፍ እያሉ ሲመጡ ኢየሱስን እነዛን ሰዎች ኢየሱስን እንዲመስሉ እየተደረጉ ምን ይደረጋሉ? ስዕል ይሳልላቸዋል ማለት ነው። አንዳንዶች ደግሞ በቃ በኃጢአት ሲወድቁ ሲደክሙ ደግሞ በቃ እነዚህ ደግሞ ማንን ይመስላሉ? መጥፎ ካራክተር በመጽሐፋችን ውስጥ መጥፎ ካራክተር ያለውን አንድ ሰው ወይም ደግሞ ሰይጣንን አስመስለው ይስላሉ ማለት ነው። ስለዚህ የሚጠቀሙባቸው ስዕላቶች የሆነ ሰው እያሰቡ ነው ራሳቸው የሚስሉት። በዚህ መንገድ እንግዲህ ሳሊው ሲናገር ሰምተናል። በተለይም ደግሞ ካቶሊክ ቤተክርስቲያን ዶክትሪኗን ለማስተማሪያነት እንዲጠቅማት በማለት ስዕላቶችን ትስላለች። በተለይም የነገረ ክርስቶስን የሚገልጥላት ስዕል በተለይም ክርስቶስ ሁለት ባህሪ ነው የሚለውን አስተምሮ ለማሳየት አሁን በመታዩት መንገድ ስክሪኑ ላይ እንደምታዩት ሁለት ጣቱን እያሳየ ስዕልን ይስላሉ ማለት ነው። ይሄን የሚያሳየው ሁለት ጣቱ ምንድነው የሚያሳየው? ኢየሱስ ሁለት ባህሪ ያለው የሚለው ለመግለጥ ነው። በተቃራኒው ደግሞ ስናይ የኦርቶዶክስ ቤተክርስቲያን ደግሞ አንድ ጣት አድርጋ ትስላለች። ይሄ ደግሞ አንድ ባህሪ ነው ኢየሱስ የሚለውን ያሳያሉ ማለት ነው። ከዚህም በተጨማሪ እዚህ ስክሪኑ ላይ እንደምታዩት ልብ እናያለን አይደል? የኢየሱስ ስዕል ላይ ልብን አጉልቶ ያሳያሉ። የማርያም ስዕል ላይም ደግሞ ሄደን ስናይ ልቧን አጉልቶ ያሳያሉ። ይህ ትራዲሽን ደግሞ እንዴት ነው የመጣው ስንል ለምሳሌ በኦርቶዶክስ ቤተክርስቲያን በተለይ በኢትዮጵያ ኦርቶዶክስ ቤተክርስቲያን መልክ የሚባል ነገር አለ አይደል? ለአይን፣ ለጆሮ፣ ለአፍንጫ፣ ለጣቶች ምናምን ነገር ለእያንዳንዱ የሰውነት ክፍል ምስጋና ይቀርባል፣ ውዳሴ ይቀርባል። ይሄ መልክ ተብሎ ይጠራል። ልክ እንደዛው በካቶሊክ ቤተክርስቲያን ደግሞ ልብ ላይ ያተኩራሉ። ልባቸው ላይ ያተኩራሉና ልባቸው ስፔሲፊክ አድርገው ምስጋናና ውዳሴ ይሰጣሉ ማለት ነው።
አንዱ ማሳያ ነው። ሌላም የሚሰጡት ትንታኔ እንዳለ ሆኖ ግን በዋናነት ልቡ ላይ ስፔሲፊክ ያደርጉና ልቡ ላይ እንደ አይከን ተደርጎ ምስጋናን ውዳሴን ይሰጣሉ ማለት ነው። በዛ ምክንያት የልብን ያሳያሉ። ኦርቶዶክስ ግን ስንመጣ ሁሉን ክፍላቸውን ነው፣ ምንም የሚቀር ክፍል የለም። እያንዳንዱ የሰውነት ክፍላቸውን ምን ያደርጋሉ? ያመሰግናሉ፣ ውዳሴን ያቀርባሉ ማለት ነው። ስለዚህ ቴዎሎጂያቸውን መሰረት በማድረግ እንደዚህ አይነት ስዕላቶች ሲስሉ እናያለን ማለት ነው በካቶሊክ ቤተክርስቲያን ውስጥ። ግን ቅዱሳንስ እንዴት ነው የካቶሊክ ቤተክርስቲያን የምታየው ስንል በካቶሊክ ቤተክርስቲያን ውስጥ አንድ ልማድ አለ። ምን የሚል ልማድ አላቸው መሰላችሁ? ፓተርን ሴንስ የሚባሉ አሉ። ፓተርን ሴንስ የሚባሉ አሉ እና ለእያንዳንዱ ነገር እነዚህ ቅዱሳን የሚያደርጉት ነገር አለ ብሎ ያስባሉ። በአንድ ነገር ስፔሻላይዝ ማድረግ ማለት ነው። ለምሳሌ አንድ ሐኪም ምናልባት ጥርስ ላይ ብቻ ስፔሻላይዝ ሊያደርግ ይችላል እና የጥርስ ሐኪም እንለዋለን። ወይም ደግሞ ከአንገት በላይ ብቻ ደግሞ የሚሰሩ አሉ። ወይም ደግሞ አይን ላይ ብቻ ስፔሻላይዝ የሚያደርጉ አሉ እና ለምሳሌ አንድ ሰው አይኑን ቢያመው የነርቭ ሐኪም ጋር አይደለም አይደል የሚሄደው? ማን ጋራ ነው? የአይን ሐኪም ጋራ ነው የሚሄደው። አንድ ሰው ልቡን ቢያመው ጸጉር ንቅለ ተከላ የሚሰሩት ጋራ አይሄድም። የሚሄደው ማን ጋራ ነው? የልብ ሐኪም ጋራ ነው የሚሄደው። ልክ እንደዛው በካቶሊክ ቤተክርስቲያንም ስፔሻላይዝድ ያደረጉ ምኖች አሉ፣ ቅዱሳኖች አሉ። እነዚህ ፓተርን ሴንትስ ተብሎ ይጠራሉ ማለት ነው። የተወሰኑትን ያክል ለማንሳት ለሞክር። በተለይም መጽሐፍ ቅዱስ ላይ ያሉ ቅዱሳንና ከመጽሐፍ ቅዱስ ውጪ ካቶሊክ ቤተክርስቲያን የምትቀበላቸውን ቅዱሳኖች እንደ ዋቢነት ለማሳየት ሞክራለሁ። እንግዲህ መጽሐፍ ቅዱስ ላይ ስንመጣ የመጀመሪያዋ ማነች? ማርያም መቅደላዊት ነች። እና ማርያም መቅደላዊት የምን ቅድስት ነች ተብሎ ነው በካቶሊክ ቤተክርስቲያን የሚታመነው? የሄር ስታይሊስት ነች ማርያም መቅደላዊት። እና ከጸጉር ጋራ በተገናኘ የጸጉርን ስታይል በተመለከተ ወደ ማን ቢጸለይ ውጤት ይመጣል ወይ መልስ ይመጣል ብሎ ነው የሚያምኑት? ወደ ማርያም መቅደላዊት ሴቶች ቢጸልዩ ሄር ስታይሊስት ስለሆነች በሷ መንገድ እርዳታን እንደሚያገኙ ያስባሉ ማለት ነው የካቶሊክ ቤተክርስቲያን። ሌላው መጽሐፍ ቅዱሳችን ላይ የምናገኘው ዮሴፍ አለ፣ የአርማትያው ዮሴፍ። እንግዲህ የአርማትያው ዮሴፍ ታሪኩ እንደምናውቀው የጌታችን የኢየሱስ ክርስቶስን ስጋ ለመቅበር የጠየቀ ነው ከኒቆዲሞስ ጋር በመሆን ማለት ነው። ስለዚህ ይህን ታሪክ ይዙና የሆነ ትምህርት ይሰሩለታል። እንግዲህ ተመልከቱ፣ ዮሴፍ ምንድን የጠየቀው? የጌታችን የኢየሱስ ክርስቶስን ስጋ ጠይቋል፣ ወይም ደግሞ አካሉን ጠይቋል ነፍሱ በወጣበት ጊዜ። ስለዚህ አሁን ዮሴፍን ወደ ምን አመጡት? ወደ የመቃብር ፉኔራል ዳይሬክተር ይባላል። ምንድነው የሚባለው? ቀብር አስፈጻሚ እንደማለት ነው በሀገራችን ውስጥ እንዳለው ቀብር አስፈጻሚ ያደረጉት ማለት ነው። ስለዚህ የቀብር አስፈጻሚዎች ወደ ማን ነው የሚጸልዩት ማለት ነው? ወደ ዮሴፍ፣ የአርማትያው ዮሴፍ ወደ እሱ ቢጸልዩ ቀብራቸው የሚፈጽሙበት መንገድ የተዋጣላቸው ይሆናል ማለት ነው። በዚህ መንገድ የካቶሊክ ቤተክርስቲያን ዮሴፍ አርማትያውን ከዚህ ጋር በማገናኘት የቀብር አስፈጻሚ አድርገው እናገኛለን። ከመጽሐፍ ቅዱስ ውጪ ደግሞ ያሉትን ቅዱሳን ሰዎች ተብሎ የሚጠሩትን ደግሞ ብናይ ለምሳሌ ቢቢያና ተብላ የምትጠራ አንድ ሴንት አለች። እሷ ደግሞ የምን ሴንት ነች? የምን ቅድስት ነች ብለን ብንጠይቅ የሃንጎቨር ነች። ሃንጎቨር ማለት ሰዎች ሰክረው ሲያድሩ በነጋታው ራስ መታት ምናምን ነገር ይዛቸዋል አይደል? ስለዚህ እነዚህ ሰዎች ወደዚች ቅድስት ቢጸልዩ ከሃንጎቨራቸው ከራስ መታታቸው ምታረጋለች? ታድናቸዋለች ተብሎ ይታመናል። እንግዲህ መጠጡን አይደለም የተቃወሙት፣ አጠጡ ሳይሆን ጠጥታችሁ የሚመጣባችሁን ራስ መታት ሃንጎቨርን ሊያስወግድላችሁ የሚችል ቅዱስ አለ ወይም ደግሞ ቅድስት አለች። እሷ ደግሞ ቢቢያና ተብላ እንደምትጠራ የካቶሊክ ቤተክርስቲያን ትናገራለች ማለት ነው። ሌላው ከዚህ ጋራ በተገናኘ ደግሞ ከምግብ ጋራ በተገናኘ አንድ ሴንት ኒኮላስ የቶሌንቲኖ ሴንት ኒኮላስ ኦፍ ቶሌንቲኖ ያው በአገር ስም ስለሆነ የሚጠሩት የቶሌንቲኖ ኒኮላስ ተብሎ የሚጠራው ቬጂቴሪያን ነው። ቬጂቴሪያኖች ላይ የተሾመ ነው። ቬጂቴሪያን ስንል የስጋ የማይበሉ ማለት ነው፣ አትክልት ብቻ የሚበሉ እና ይሄ ሴንት ኒኮላስ በአንድ ወቅት በሰራው ኃጢአት ምክንያት ያው ቀኖና ተቀብሎ ነበር። ቀኖና ይሰጣል። ያው በካቶሊክ ቤተክርስቲያንም በኦርቶዶክስም የተለመደ ነገር አለ። ሰው ኃጢአት ሲሰራ ንስሐ አባቱ ጋር ይሄዳል። ከዛ ቀኖና ይሰጠዋል። ከዛ ላይ ቀኖና መፈጸም አለበት እና የተሰጠው ቀኖና ምንድነው? ስጋ እንዳይበላ ነው።
ምንም አይነት ስጋ እንዳይበላ ቀኖና ተሰጥቶታል። እና በአንድ ወቅት ምግብ ሊበላ ቁጭ ሲል ምን ቀረበለት? የተጠበሰ ዶሮ ቀረበለት ወይም አሮስቶ ቀረበለት ማለት ነው። በዚህ ምክንያት ያው እሱ ቀኖና ላይ ነው ያለው፣ ስጋ መብላት አይችልም። የቀረበለት ደግሞ ምንድነው? ዶሮ ነው። ስለዚህ የነበረው አማራጭ ምንድነው? መጸለይ ነው። በስመ አብ ወወልድ ወመንፈስ ቅዱስ ብሎ ሲያማትብበት ወደ ድንች ተቀየረ ማለት ነው። ወደ ድንች፣ ወደ ካሮት፣ ወደ ሰላጣ ተቀየረ። ምኑ? ዶሮ። በዚህ ምክንያት የቬጂቴሪያን ቅዱስ ተብሎ ይሰየማል ማለት ነው። ስለዚህ ቬጂቴሪያን የሆነ ሰው ወደ ማን ነው የሚጸልየው ማለት ነው? ወደ ሴንት ኒኮላስ ይጸልያል ማለት ነው። ወደ ሴንት ኒኮላስ ይጸልያል። እና ምን አለፋችሁ በእያንዳንዱ ነገር፣ ለምሳሌ ከዚህ በፊትም ስለ ጸጉር ነግሬያችኋለሁ። ሴቶች ጸጉር ማያድግላቸው ከሆነ ወደ ወለች ቅድስት ሲጸልዩ ጸጉራቸው ያድጋል። ለሴቶች ብቻ አይደለም፣ ወንዶችም ራሳቸው ጸጉር አስተካካይ የሆኑ ወንዶች ወደ ማን መጸለይ እንዳለባቸው የካቶሊክ ቤተክርስቲያን ትናገራለች። እሳት አደጋ ቢደርስብን ወደ ሴንት አጋታ ወደ ምትባሏ ቅድስት ብንጸልይ፣ በተለይም ቮልኬኖ እሳተ ገሞራ አካባቢ ያሉ ሰዎች ወደ እሷ ቢጸልዩ ይመከራል። እያንዳንዱ ነገር ላይ ቅዱስ ወይም ቅድስት የሚሏቸው ሰዎች አሏቸው። ይሄ በነገራችን ላይ በካቶሊክ ቤተክርስቲያን ብቻ ያለ ልማድ አይደለም። በእነሱ ላይ ያው በጣም ለእያንዳንዱ ነገር ስለሚሾሙ ነው እንጂ ለምሳሌ አሁን በቅርቡ ራሱ ኢንተርኔት ላይ የተሾመ ቅዱስ ነበር። ኢንተርኔት ላይ የተሾመ ቅዱስ ነበርና ይሄ ቅዱስ እንግዲህ በጣም በቅርብ ጊዜ የተሾመ ሰው ነው። ሴንት ኢስዶር ይባላል። ጆን ፖል ሁለተኛው ነው ይሄን ሰው የሾመው ማለት ነውና ኢንተርኔት ላይ የተሾመ ሰው ሆኖ እናገኘዋለን። ግን እንደዚህ አይነት ልማድ በኦርቶዶክስም አለው ይብናል ተመሳሳይ ነገር እናገኛለን። ለምሳሌ መጽሐፍ ሄኖክ ምዕራፍ 10 ቁጥር 13 ላይ እንደምናየው በበሽታ ሁሉ ላይ በሰው ልጆች ቁስል ላይ የተሾመ ቅዱስ ሩፋኤል አለ በማለት ይናገራል። ስለዚህ ተመሳሳይ ነው። መላእክቶችም ለነዚህ አገልግሎት ቁስል ላይ የተሾሙ አሉ፣ ማህፀን ላይ የተሾሙ አሉ። ለእያንዳንዱ ነገር ላይ የተሾሙ ሰዎች ወይም ቅዱሳን መላእክቶች አሉ። በኦርቶዶክስም ብንሄድ ግን ካቶሊክ ላይ የበለጠ ስር ሰዶ ለእያንዳንዱ ነገር አሁን እንደጠቀስኩላችሁ ከዚህም ውጪ ባሉ ነገሮች ላይ ተሹሞ እናገኛቸዋለን ማለት ነው። ይሄ ምንድነው የሚያሳየው ስንል ሰዎች ቀጥታ ወደ እግዚአብሔር እንዳይጸልዩ እግዚአብሔርን ከፒክቸር ማውጣት ነው። ምክንያቱም አንተ ምግብ ስትፈልግ ወደ አንድ ቅዱስ ምጸልይ ከሆነ፣ ጦርነት ላይ ስትሆን ወደ አንድ ቅዱስ ምትጸልይ ከሆነ፣ ለጸጉር የሆነ ቅዱስ ምትፈልግ ከሆነ፣ ለእያንዳንዱ ነገር እሳት ሲደርስብህ ለምሳሌ በሀገራችን ያዌ ጺም የሚባል ነገር አለ አይደል? ያዌ ጺም የያዘ ሰው ምንም እሳት ከጎረቤቱ ላይ እሳት ቢነሳ እሱ ጋር አይደርስም የሚል ነገር አለ። እና እንደዚህ የሚያደርጉበት ምክንያት ምንድነው ከተባለ ሰዎች ወደ እግዚአብሔር እንዳይጸልዩ ነው። ቅድም እንዳልኳችሁ ነው። እያንዳንዱ ነገር ላይ ቅድም እንዳልኳችሁ ጥርሳችሁን ቢያማችሁ የጥርስ ሐኪም ጋራ ነው የምትሄዱት አይደል? የልብ ሐኪም ጋራ እንደማትሄዱት ሁሉ ስለዚህ አሁንም በመንፈሳዊ ዓለም ላይ ልጅ ብትፈልጉ ወደ ማን ነው የምትጸልዩት? ወደ ሩፋኤል ትጸልያላችሁ ማለት ነው፣ ወደ እግዚአብሔር ሳይሆን። ስለዚህ እግዚአብሔርን ከትልቅ ፒክቸር ማስወጣት ነው የሰይጣን ዓላማው። የሃይማኖቱ ዓለም እነዚህን ፓተርን ሴንቶች ብሎ የደረደራቸው ለምንድን ነው? ለዚህ ነው። መጽሐፉ ግን ምንድነው የሚያስተምረን ስንል ለምሳሌ መዝሙረ ዳዊት መዝሙር 127 ቁጥር 3 ላይ እነሆ ልጆች የእግዚአብሔር ስጦታ ናቸው የሆድም ፍሬ የእርሱ ዋጋ ነው ማለት ይናገራል። እያንዳንዱ ነገር የሚያደርገው ማን ነው? እግዚአብሔር ነው። በእግዚአብሔር ፍቃድ ነው። ሮሜ ምዕራፍ 11 ቁጥር 36 ላይ እንደምናነበው ሁሉ ከእርሱና በእርሱ ለእርሱም ነውና ለእርሱ ለዘላለም ክብር ይሁን አሜን ይላል ሐዋርያው ጳውሎስ። ስለዚህ ነቢያቶችን ብናይ በብሉይ ኪዳን፣ ሐዋርያቶችን ብናይ በአዲስ ኪዳን ይጸልዩ የነበሩት ወደ ማን ነው? ወደ እግዚአብሔርና እግዚአብሔር ብቻ ነው። በተለይም በአዲስ ኪዳን ደግሞ ስንመጣ ጌታችን ኢየሱስ ክርስቶስ በስሙ እንድንጸልይ ዮሐንስ ወንጌል ምዕራፍ 14 ዮሐንስ ወንጌል ምዕራፍ 16 ላይ እናገኛለን። እስካሁን ድረስ በስሜ ያለመናችሁም ደስታችሁ ፍጹም እንዲሆን በስሜ ጠይቁ ይሆንላችኋል ብሎ ተናግሯል። ስለዚህ በጌታችን በኢየሱስ ክርስቶስ ስም እንዳንጸልይ የሃይማኖቱ ዓለም ቅዱስና ቅድስት ብሎ የተለያዩ ሰዎችን በመደርደር ወደ እግዚአብሔር የሚደረገውን ጸሎት እንድናቆም ጥረት ያደርጋል ማለት ነው። ስለዚህ ይህን መልእክት የምትሰሙ ካቶሊካውያን፣ ኦርቶዶክሳውያን እንድታስቡት ቆም ብላችሁ ያላችሁበትን ኢንቫይሮንመንት እንድታዩ። ለምንድነው ወደ እግዚአብሔር ብቻ ማጸልዩት? ለምንድነው ወደ ቅዱሳን የምትጸልዩት? መጽሐፍ ቅዱሳዊ ግራውንድ አላችሁ ወይ ብላችሁ ራሳችሁን መጠየቅ ይኖርባችኋል። ግን በአይሁዳውያን ልማድ ብናይ አይሁዳውያን ይጸልዩ የነበሩት ወደ ማን ነው? ወደ ያህዌ ብቻ ነው። ከዛ ደግሞ ወደ አዲስ ኪዳን ስንመጣ ቤተክርስቲያን ከተመሰረተች በኋላ
ሐዋርያቶቹ ይጸልዩት የነበረው ወደ ማን ነው? ወደ እግዚአብሔር ብቻ ነው። ስለዚህ የቀደመችዋ ቤተክርስቲያን እንደዚያን ልምምድ ነው የነበራት፣ ወደ እግዚአብሔር ብቻ የመጸለይ። እስልምናን ተመልከቱ። አሕዛብ እንኳን ምንላቸው ሰዎች እንደዚህ አይነት እንኳን ልማድ የላቸው። ሐዋርያው ጳውሎስ እንደሚለው ማለት ነው በቆሮንቶስ ቤተክርስቲያን ላይ ያው ልክ ያልሆነ የዝሙት ተግባር ስለነበር በአሕዛብ እንኳን የለም ብሎ ይወቅሳቸው ነበር። ስለዚህ ዛሬ ላይ በዚህ ጉዳይ እኛም እንወቅሳቸዋለን። አሕዛቦች እንኳን ምንላቸው የሚጸልዩት አንድ አምላክ ወደሚሉት አካል ነው፣ ወደ ፍጡር አይጸልዩም። ታዲያ ክርስቲያንን በሚሉት ሰዎች መካከል ግን በካቶሊክም በኦርቶዶክስም ቤተክርስቲያን ግን ባሉ ሰዎች ግን እንደዚያን ልማድ ስናይ ኢ ክርስቲያናዊ የሆነ ተግባር መሆኑ ተረድታችሁ ጸሎት ወደሚገባው ወይ ደግሞ ሊጸለይለት ወደ ተገባው ወደ አንዱ እግዚአብሔር ብቻ በጌታችን በኢየሱስ ክርስቶስ ስም እንድንጸልይ ማሳሰብ ፈልጋለሁ። የዛሬው መርሃ ግብራችን በዚህ ላይ እንፈጽማለን። ከካቶሊክ ቤተክርስቲያን ጋር በተገናኘ ደግሞ ሳምንት በሌላ ርዕሰ ጉዳይ ላይ እስከምንገናኝ የአብ ፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን።